በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የወልደ ሰማዕትን ነፍስ ማራት። አቤቱ የወልደ ሰማዕትን ነፍስ ማራት። ነፍሱ አብርሃምና ይስሐቅ ያረፉበትን አምላካችን ሆይ በመንግስተ ሰማያትን አሳርፍልን። መጋቢት 1 ቀን 2018 ዓመተ ምህረት በህይወት ብንኖርም ለእግዚአብሔር እንኖራለን ብንሞትም ለእግዚአብሔር እንሞታለንና እንግዲህ በህይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8 የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላ ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የህይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የህይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት ያሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ ረቡዕ መጋቢት 2 ቀን 2018 ዓመተ ምህረት ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ከጠዋቱ 12 ሰዓት ተኩል ላይ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምጽ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ ያሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናሉ። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። የመጨረሻው ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በእለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ህይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ
ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በእለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራን ወንጌል፣ ሰባኪያን፣ ዘማሪያን እንደዚሁም ምእመናንና ምእመናት በሙሉ በእለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። አሜን።